ሰላም ቤተሰቦቻችን የዕለተ ሰኞ ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ነድና ተስፋዬ ነኝ። አብራችሁን ቆዩ። በድንገተኛ አደጋ ለሞቱ ወገኖቻችን ዛሬ በቅድስት ሥላሴ ካቴድራል ጸሎተ ፍትሐት ተደረገላቸው። እንደሚከተለው ይቀርባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ አረርቲ ደብረ ገነት ቅድስት ማርያም ቤተክርስቲያን መስከረም 21 ቀን ለሕንጻ ቤተክርስቲያን ግንባታ የተሰራ የእንጨት ርብራብ በመደረመሱ ምክንያት የበርካታ ሰዎች ሕይወት ማለፉንና በርካቶችም የአካል ጉዳት እንዳጋጠማቸው የሰማነው ታላቅ ድንጋጤና ሀዘን እንደነበርም ይታወሳል። በዚህ ድንገተኛ አደጋ ምክንያት የበርካታ ሰዎች ሕይወት ማለፉና ከፍተኛ ጉዳት በመከሰቱ የተሰማን ጥልቅ ሐዘን ከቅዱስ ነሐቸው ጀምሮ ብፁዓን አባቶችና በየደረጃው ያሉ ጥልቅ ሐዘናቸውን በመግለጽ መልእክታቸውንም አስተላልፈዋል። የሞቱት ወገኖቻችን በማዕከል ደረጃ በማሰብ በዛሬው ዕለት መስከረም 26 ቀን 2018 ዓ.ም ከጧቱ 2 ሰዓት ጀምሮ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የጋራ ጸሎተ ፍትሐትም ይደረግላቸዋል። ሁላችንም በጸሎተ ፍትሐቱ ተገኝታችሁ ወገኖቻችን በጋራ እንድናስብ ቤተክርስቲያን ጥሪም አስተላልፋለች። ተቋማዊ ህብረትና አንድነት ለትምህርት ጥራት በሚል መሪ ቃል ሲካሄድ የቆየው የከፍተኛ መንፈሳዊ ትምህርት ተቋማት ውይይት ተጠናቀቀ። ተጨማሪ ያለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ በቅዱስ ሲኖዶስ ፍቃድ የሰጣቸው ከተቋቋሙ 8 መንፈሳዊ ኮሌጅ ጋር ቅድስት ቤተክርስቲያን የሰጣቸው ኃላፊነትና ተግባር በጋራ እንዴት መወጣት እንደሚቻል ተቋማዊ ህብረትና አንድነት ለትምህርት ጥራት በሚል መሪ ቃል የውይይት መድረክም አዘጋጅተዋል። በብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት የደቡብ ኦሞና ሪዞኖች ሀገረ ስብከት ሊቀ ጳጳስ በጉባኤው ባስተላለፉት መልእክት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ፍቃድ የተቋቋሙ ከፍተኛ መንፈሳዊ ትምህርት ተቋማት ለአንድ ሰማያዊ መንግስት ዓላማ የሚፋጠኑ ደቀ መዝሙርትና መንፈሳዊ ሰውን ለማፍራት በህብረት በመሆን በአገልጋይነት መንፈስ መስራት እንዳለባቸው አባታዊ መመሪያንም ሰጥተዋል። የቅድስት ሥላሴ ዩኒቨርሲቲ ባዘጋጀው የመንፈሳዊ ከፍተኛ የትምህርት ተቋማት ጋር የጋራ ምክክር መድረክ ላይ የቅድስት ሥላሴ ዩኒቨርሲቲን ጨምሮ የጠቅላይ ቤተ ክህነት የትምህርትና ስልጠና መመሪያ፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ የባህር ዳር ጸሐረ ጽዮን መንፈሳዊ ኮሌጅ፣ የደብረ ብርሃን ቅዱስ ባልሲዮስ መንፈሳዊ ኮሌጅ፣ የመቱ ፈለገ ሕይወት መንፈሳዊ ኮሌጅ፣ የደብረ ታቦር ብፁዕ ቅዱስ አቡነ መርቆሬዎስ ትምህርት ኖሎት ኮሌጅ፣ የአቡነ ዜና ማርቆስ ኮሌጅ፣ የአቡነ ዜና ማርቆስ መንፈሳዊ ኮሌጅ፣ የዘዋያ መረ ብርሃን ቅዱስ ገብርኤል ሥራ አመራር መንፈሳዊ ኮሌጅ፣ የሐዋሳ ፍኖተ ጥበብ መንፈሳዊ ኮሌጅ ተወካዮችን ጨምሮ የተለያዩ ጥናት አቅራቢዎችም ተሳትፈውበታል። የትምህርት ተቋማቱ የስርዓት ትምህርት ቀረጻቸው የትምህርት ጥራት ማዕከል ያደረገ እንዲሆን የሚያስችልና የተማሪዎች ምዘና ውጤት ከመሰጡት ባለፈ ደቀ መዝሙርት መንፈሳዊነት ይዘው የተጠሩበትን ዓላማ ጠንቅቀው እንዲረዱ ማድረግ የሚያስችልና የሚያደርግ በህብረትና በጋራ ሊሰሩ የሚያስችል ፍሬ ነገር ዙሪያ የተለያዩ ጥናታዊ ጽሑፎች ቀርበው ውይይትም ተደርጎባቸዋል። በመጨረሻም ለ2 ቀናት የተከናወነ የውይይት መድረክ በብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅትና የአፋን ኦሮሞ መገናኛ ብዙሃን ቴሌቪዥን ማሰራጫ ድርጅት የበላይ ኃላፊ የምስራቅና ሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት የደቡብ ኦሞና ሪዞኖች ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል አባታዊ የሥራ መመሪያ ቃለ ምዕዳንና በጸሎትም ተጠናቋል። በባህር ዳር ሀገረ ስብከት የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አካዳሚ ባለ 3 ወለል ህንጻ አስገንብቶ አስመረቀ። እንደሚከተለው ይቀርባል። በባህር ዳር ሀገረ ስብከት የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አካዳሚ ለዘመናት ትምህርት ቤት አገልግሎት የሚሰጥ ህንጻ አስገንብቶ በብፁዕ አቡነ አብርሃም ቡራኬ ማስመረቁንም ገልጿል። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ በምርቃት መርሃ ግብሩ ላይ ተገኝተው የተገነባውን ባለ 3 ወለል ህንጻ በመረቁበት ወቅት ዛሬ የምንመርቀው ህንጻውን ብቻ አይደለም የሚማሩት ህጻናትና የሚያስተምራቸው መምህር ጭምር ነው ያሉ ሲሆን ትምህርት ቤታችን እግዚአብሔርን የሚፈሩ ምግባር ያላቸው ለሀገራቸውና ለወገናቸው ዘብ የሚቆሙ ጥበበኞችን የሚፈጥሩበት ሊሆን ይገባል ሲሉም አሳስበዋል። በተጨማሪ ብፁዕነታቸው ሰበካ ጉባኤውን የአጥቢያ ቤተክርስቲያኑ ምዕመናን ለትውልድ ግንባታ ቅድሚያ ሰጥተው እየሰሩ መሆኑን ገልጸውም አመስግነዋል። መልአከ ምሕረት ቆሞስ አባ ገብረ ማርያም ተጠምቀ መዕድን የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ መንግስት በመመስረት ስርዓተ ሕግን በማውጣት ጥበብን ከትውልድ ወደ ትውልድ ማሻገርና ጠብቆ በማቆየት ስለ ሰላም በመጸለይ ሰላምን በመስበክና የሰላም ተምሳሌት በመሆኗ ልዩ ልዩ ማህበራዊ አገልግሎችን በመስጠት እንዲሁም በሀገር ኢኮኖሚ በኩሏን አዎንታዊ አስተዋጽኦ እየተወጣች መሆኑንም ተናግረዋል። መልአከ ምሕረት በተጨማሪ በምረቃት መርሃ ግብሩ ላይ
ባስተላለፉት የእንኳን ደህና መጣችሁ መልእክታቸው የደብረ ምሕረት ቅዱስ ሚካኤል አካዳሚ የቀጣዩን ትውልድ እምነት ባህል ዕውቀት በሚያሳስባቸው አርቆ አሳቢ የወቅቱ የቤተክርስቲያን መሪዎች በጎ ሐሳብ በ2001 ዓመተ ምህረት የተቋቋመ መሆኑን አስታውሰው በዘመኑ የላቀ ዕውቀት ክህሎት አመለካከት ተክነው ፈጣሪን የሚፈሩ ሀገርና ወገንን በፍጹም ታማኝነት ቅንነትና ከልብ በነጨ ትጋት የሚያገለግሉ ዜጎችን ማፍራት የትምህርት ቤቱ ዋነኛ ዓላማ ነው ሲሉ አክለው ተናግረዋል። የደብረ ምሕረት ቅዱስ ሚካኤል አካዳሚ ለ15 ተከታታይ ዓመታት በቅድመ መደበኛ መርሃ ግብር ህጻናትን ያስመረቀ ሲሆን የመጀመሪያ ደረጃ ማጠቃለያ ፈተና ለ9ኛ ጊዜ ማስፈተኑና ተማሪዎችም ተወዳዳሪና ውጤታማ መሆናቸውንም ገልጸዋል። የደብረ ምሕረት ቅዱስ ሚካኤል አካዳሚ ስራውን የጀመረ 97 ተማሪዎችና 8 ሰራተኞች ይዞ የነበረ ሲሆን በአሁኑ ሰዓት ላይ ግን በሁለት ቅርንጫፎች ከ2400 በላይ ተማሪዎችና 138 መምህራንና ሰራተኞችን እያስተናገደ መሆኑን በምርቃቱ መርሃ ግብር ላይም ተናግረዋል። የደቡብ ምዕራብ ሸዋ ሀገረ ስብከት በኦሮሞኛ ቋንቋ ለ13ኛ ዙር ያሰለጠናቸውን የአብነት ተማሪዎች አስመረቀ። እንደሚከተለው ይቀርባል። የደቡብ ምዕራብ ሸዋ ሀገረ ስብከት በኦሮሞኛ ቋንቋ ለ13ኛ ዙር ያስተማራቸውን 41 የአብነት ተማሪዎች በብፁዕ አቡነ ሰሩስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ሀገረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ በተገኙበትም አስመርቀዋል። ማሰልጠኛው የመማር ማስተማር ስራውን ከጀመረ 15 ዓመት ያስቆጠረ ሲሆን ቀደም ሲል በ3 እና በ6 ወራት እያሰለጠነ ሲያስመርቅ የቆየ ቢሆንም በአሁኑ ጊዜ ግን የማስተማር ስራውን ወደ 1 ዓመት በማሳደግ ደቀ መዝሙርትን እያሰለጠነ ይገኛል። በ13ኛው ዙር ለ1 ዓመት ያክል ትምህርታቸውን የተከታተሉ ደቀ መዝሙር ትምህርተ ሃይማኖት፣ የቤተ ክርስቲያን ታሪክ፣ የስብከት ዘዴ፣ የመጽሐፍ ቅዱስ ጥናት፣ ሚስጥረ ቤተ ክርስቲያን፣ ስርዓተ ቤተ ክርስቲያን፣ መልካም አስተዳደር፣ ትምህርተ ኖሎ፣ ስርዓተ ቅዳሴ፣ ነገረ ማርያም፣ ነገረ ቅዱሳን በሆኑም ተገልጿል። በመርሃ ግብሩ መሰረት ተመራቂ ደቀ መዝሙርትና የወሊሶ ፈለገ ብርሃን መንበረ ጵጵስና የእግዚአብሔር አብ ገዳም የሰንበት ትምህርት ቤት መዘምራን ዝማሬም አቅርበዋል። በብፁዕነታቸው መልካም ፍቃድ መጋቢ አላፍት ቀሲስ ተስፋዬ ቄጴሳ የዕለቱን የወንጌል ትምህርትም አስተምረዋል። ብፁዕነታቸው በምርቃቱ መርሃ ግብር ወቅት ለተመራቂ ደቀ መዝሙርት የእንኳን ደስ አላችሁ የመልካም ምኞት አባታዊ መልእክትም አስተላልፈዋል። ብፁዕነታቸው ጌታችን ኢየሱስ ክርስቶስ አልጫውን ዓለም እንዲያጣፍጥ ሐዋርያትን በላካቸው ጊዜ ብዙ ፈተና አሳልፈዋል። እኛም ከወረዶ ደቀ መዝሙርት በመሰብሰብ በቋንቋዎች እያስተማር እንገኛለን። ለስልጠናው የገንዘብ ወጪ የሚደግፉ እግዚአብሔር ዋጋቸውን ይክፈላቸው ሲሉ አክለውም ተናግረዋል። ልጆቻችን በኑሮ ውድነት ቤተክርስቲያን እንዳስተማራችሁ እናንተ ማልጫውን ዓለም ታጣፍጡ አደራ ሲሉ አባታዊ መልእክታቸውንም አስተላልፈዋል። ማህበረ ቅዱሳን 1.9 ሚሊዮን ብር በላይ በማውጣት ለተማሪዎች የትምህርት ቁሳቁስ ድጋፍ አደረገ። ተጨማሪ አለ። የኦርቶዶክሳውያን ማህበራት ተሳትፎ የሚያጎለብት የአሰራር ስርዓት በመዘርጋት በማህበራዊ ግንኙነት የጠነከረና የሚደግፍ ማህበረሰብ በመፍጠር ማህበረ ቅዱሳን በሙያ ማህበራዊና ኢኮኖሚያዊ አገልግሎት ዘርፍ ትኩረት አድርጎ ከሚሰራባቸው ግቦች አንዱ ነው። በዚህም መሰረት ማህበሩ በየዓመቱ ለመማር አቅም የሚያንሳቸው ተማሪዎች የትምህርት ቁሳቁስ ድጋፍ ሲያደርግ የቆየ ሲሆን በያዝነው ዓመት ደግሞ 1.9 ሚሊዮን ብር ወጪ የተደረገበት የትምህርት ቁሳቁስም ድጋፍ አድርጓል። ድጋፉ ከ11 ማዕከላት ማለትም ሰቆጣ፣ ወልዲያ፣ ደሴ፣ ግልገል በለስ፣ ነቀምት፣ ወላይታ ሶዶ፣ ጅንካ፣ ሻሸመኔ፣ ፍቼ፣ ደብረ ብርሃንና አዲስ አበባ ባሉ ለተመረጡ ለ2262 ተማሪዎች የተደረገ ሲሆን ካለፉት ዓመታት ጋር ሲነጻጸር የተሻለ ተደራሽነት ያለው ነው ብለዋል። በድጋፉ ርክክብ ወቅት ላይ በየማዕከላት የሚገኙ የሀገረ ስብከቱ የወረዳው ቤተ ክህነት የማህበረ ቅዱሳንና የመንግስት መስሪያ ቤት ተወካዮች በመገኘት ምስጋናና መልእክትም አስተላልፈዋል። ማህበሩ ከዚህ ባለፈ ቤተሰቦቻቸው በሃይማኖታቸው ምክንያት ላጡ ተማሪዎች ወራዊ የትምህርት ድጎማ እያደረገ ሲሆን በተፈጥሯዊና ሰው ሰራሽ ቀውስ ምክንያት በችግር ላይ ላሉ ወገኖቻችን ጊዜያዊ ማህበራዊ ድጋፎችን አጠናክሮ የሚቀጥል ይሆናል ሲሉም ተናግረዋል። መስከረም 26 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ።
እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን